ሰላማዊ ሰልፍ ይሄ ፕሮቴስት ምናምን የሚባለው ነገር እኔ ብዙም አላምንበትም። ምክንያቱም የኦሮሞውን ህዝብ ነጻ እናወጣለን ብለን ከ7000 ሰው ወጣት በላይ ያስገድለን ህዝቡ እስካሁን ድረስ እዛው ነው ያለው። እዛው ነው አይደለም ልጆች። ቲጂ አገልግል መስላኝ ነበረ። ቲጂ እኮ በጣም ቆንጆ ልጅ ናት። ይኸውልሽ ወይዘሮ ዮርዲ አዳምጪ። ሴቶቹ በመልክሽ ይሰድቡሻል። አሁን ለምሳሌ አንቺን በመልክሽ ይሰድቡሻል። ታዲያ ለእነዚህ ሴቶች ህግ ወጣ አልወጣ፣ በአፍ ተደፈረ፣ በዝሙት ተደፈረ፣ ሁሉም አንድ ነው። ምላስ ጭንቅላትን ይደፍራል፣ ማይንድለስ ያደርጋል። ገባሽ? ስድብ ማለት ነው። ያ ወንዱ ደግሞ በምንሽሩ ይደፍረናል። ያ ሴቱ በምላሱ ይደፍረናል። ጀስም ሽት ለሁሉም ህግ ያስፈልገዋል። እነዚህ ሴቶች ይሄ በተለይ እነዚህ አሁን እዚህ ላይ ያሉት ሴቶች የኔ መቤት አስተምሪያቸው። መጀመሪያ ማህበረሰቡን ትምህርት ስጪ። ማህበረሰቡን በትምህርት እንዲለወጥ ከትምህርት ሚኒስቴር ጋር ተነጋገሪ። አንድ ሳብጀክት እንዲሰራ ከዛ ከ20 ዓመት በኋላ ወይ ከ10 ዓመት በኋላ የማይሆን ነገር ከሆነ ነው መጠየቅ የምትችይው እንጂ የማይሆን ነገር ነው። እኔ እናት ነገ ታቆሚያለሽ። በነገሩ እኔ አልቃወምሽ፣ እደግፍሻለሁ። ነው ግን ውጤት ያመጣል አያመጣም አይደል ነው። ያው እየተሳደቡ አይደለ እንዴ? እየተሳደባችሁ ነው አይደለ? ገንዘቤን ከፍዬ መጥቼ እዚህ ለምዝናናት ተሳደባላችሁ። ኪዮዬ ቴንክ ዩ ሶ ማች። ያ ብንለብስ መከራ ባንለብስ መከራ፣ ግዴታ ትልቅ ልብስ ለብሳችሁ ነው ይሉናል። በዚህ ሰዓት አስቢ፣ 42 ግራድ እኮ ነው። እዚህ ጋር ራሱ ማወራችሁ መስኮቱን ከፍቼ መስኮት ከፍቼ የሚሳደቡትና አታምበይ ዙዬ የኔ ቆንጆ እኔ ነገር ይኸውልሽ፣ እኔ አሁን ይሄ ነገር እንኳንስ በዚህ ሁኔታ አይደለም ሙትዬ፣ እኔ ቆንጆ ማማዬ እንዴት ነሽ? እንኳን በዚህ ሁኔታ አይደለም ምን አለ መሰለሽ፣ መጨረሻ ላይ ተሰለቻችሁ። ውጤት ሳታገኙ ስትቀሩ ተሰለቻላችሁ። እና ለዛ ነው በተግባር ቢሆን ቲም ቢኖረው እምላችሁ። ሰው ናት ግን 66 እንደም ተነስቼ ቆሜ እንዳላሳያችሁ ነገራችሁ። አንድ ተነስቼ ሁልሽንም አስደንብሬሽ አሳይሻለሁ። ሁልሽም ራቁት ቢፈቀድ ራቁት ነበር የምወጣላችሁ። መድኃኒዓለም ራቁት ቢፈቀድ ኖሮ ማለት ነው። የድሮዋ ጂጂኪያ አይ ላይክ ማይ ከለር አይ ላይክ ኢት። ሰው በተፈጥሮ የሚሳደብበት ሰው በመልኩም እንደማናቸው የሚሳደቡት ሴቶች ጥቁር ሲሆን የሚሰደብበት፣ አይኑ ላይ ትንሽ ችግር ሲኖር የሚሰደብበት፣ እጁ ላይ የሆነ ነገር ሲሆን የሚሰደብበት። አሁን ታዲያ ፍትህ ለሴቶች እናያለን። አስተያየት አንሰጥም ብለዋል ልጆቹ። እናያለን ግን አስተያየት አንሰጥም። ቲንክ ዩ ሶ ማች ማማዬ፣ እውነቴን እኮ ነው። ያ እንዴ 40 የመጨረሻ 38 ግራድ 36 ግራድ ምናምን ነው። ትንሹ 36 ግራድ ኤምኬኒ እና ቲንክ ዩ ሶ ማች። ክብር የሚኖርህ ምን ላይ እንደሆነ ታውቃለህ? ላይፍን ስታውቅ ለራስህ ክብር የሚኖርህ ሰውነትን የሚያስፈልግበት ቦታ ላይ ስታስቀምጠው፣ ራስህ የምትፈልገውን ነገር ስታረግ፣ ራስህ ምንድን ነው የምፈልገው? መማር ነው የምፈልገው፣ ማደግ ነው የምፈልገው፣ ስራ መስራት ነው የምፈልገው እሙኮይ ብለህ ራስህ ያ ነው ክብር። ገባ? ክብር ራስን ደህንነት ነገር ላይ ማዋል ክብር ያ ነው። ዩ አንደርስታንድ ሚ? ራስን ማክበር ማለት
ለጤና የሚሆን ነገር ማድረግ፣ ለአእምሮ የሚሆን ነገር ማድረግ፣ ለአእምሮ ምግብ የሚሆነው እንደ መማር፣ እንደ መዝናናት፣ ጥሩ ነገር እንደማየት፣ ቻሌንጆች እንደማድረግ፣ ስፖርቶች እንደመስራት ምናምን። ኦኬ ኦኬ። ለአእምሮ ለሆድ ደግሞ ለሆድ ደግሞ ለሆድ ደግሞ ለሆድ ደግሞ ደበበኝ ቲንክ ሶ ለሆድ ደግሞ ንጹሆችን መብላት፣ ከጋራ ከአልኮል ከድራግ ምናምን ነፃ መውጣት። ለሆድ ደግሞ ደበበኝ ቲንክ ሶ ለሆድ ደግሞ ንጹሆችን መብላት፣ ከጋራ ከአልኮል ከድራግ ምናምን ነፃ መውጣት። ያ ነው ክብር። ገባክ? ለራስ ማሰብ። ጤና ስትሆን ቤተሰብ ጤነኛ ይሆናል። አንተ ጤነኛ ስትሆን ሀገር ጤነኛ ይሆናል። እኔ አሁን ዛሬ ምን አነበብኩ መሰላችሁ? ኬሊ እዚህ ናት ያለችው። ኬሊ ማለት ነው መርከቧ የነ ኪም ካርዳሽን ማለት ነው። መርከቧ ሀገር ነው የሚያክለው። እሷ ያለችበት መርከብ ላይ 2 ሄሊኮፕተር ነው ያለው። እኔ ካሉበት ሀገር ወደ ሌላ ወደዛው ነው ያለችው። የኛ ደሴት ነው የእሷም ደሴት ላይ ነው ያለችው። 2 መርከብ ነው ያለ። መርከቧ ላይ 2 ሄሊኮፕተር አለ፣ ፖሊስ አለ ምናምን እና አየሁትና እንደዚህ ምን እንዳልኩ ታውቃላችሁ? መቼ ነው የአፍሪካ ፕሬዝዳንት አልኩኝ እንደዚህ ሚዝናናው? ተውት፣ እኛ ተውት፣ እንደ ሰው እኛን ተው። አንድ አላሙዲን ቢኖረን መዝናኛው እስር ቤት ሆነ። ፕሬዝዳንታችን አብይ አህመድ በኔ ወጪ ለመሰላችሁ። እነሱ ከተለወጡ እኛ ምን እንለወጣለን? አይታችኋቸዋል ዝም ብላችሁ። የአፍሪካ ፕሬዝዳንቶች አንድ ቀን እንደዚህ አይነት ቦታ መጥተው አያውቁም። አንድ ቀን ተዝናንተው አያውቁም። የእነሱ መዝናኛ ምንድን ነው? ፓም 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 ነው። ፓም 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 ብር ማጠራቀም። ወይኔ ምን መሰልሽ ቆንጅዬ ልጅ አላምር ቸኮሌት የምትገመጥ ቸኮሌት አሚንዬ እኔና ግምጥ የምትደረግ ቸኮሌት ትመስላለሁ። ዋይ መቅደዬ የኔ እናት ፋሽን ነው። ሊልዬ እማንን ያየሁት በእናታችን የሆነ ሳይከን ለምን ትሳደቢያለሽ? እኔ ቆንጆ አንቺ አሁን ሰው ነሽ ወይ? ሰውማ ስለሆንኩኝ ነው ዘር ማንዘርሽ የሌለበት ቦታ ላይ መጥቼ የማሳይሽ። አውቄ ነው ሆዴ የኔ ጌታ። ሲጀመር እኔ ጥቁር ነኝ። ለምን ሲጀመር እኔ ጥቁር ነኝ። ሁለተኛ ነገር ደግሞ ፈልጌ ነው ቫይታሚን ስለሚያስፈልገኝ። እንግዲህ የኔ እናት ማማዬ ቲንክ ሶ ማች። ጡትሽ ዘንቢል ነው እንዴ? ለምን ባልዲ አይሆንም? ለምን ባልዲ አይሆንም? ምን ይወንድም የሚሳደቡትን ሪከርድ የላክልኝ ልክሰሳቸው። ልጅ ውክልና ላኪ ልከሳቸው። ስራ ፍጠሪልኝ። አይስወር እነዚህ ደግሞ አሳዱ የሚሳደቡትን አሳዱ ለተማስገባ ሲሪየስ አዚዛ የኔና ቴንክ ሶ ማች። እንደኔ ለመሆን ስንት ውስጥ እንደሚጠይቁት ታይ። ወይኔ ታደለሽ ከለርሽ፣ ወይኔ ስታምሪ፣ በቃ ወይኔ ድንግጥ ነው የሚሉት። በቃ እንደዚህ አይነት ከለር እንዴት እንደሚወዱ። አረ ምን አድርጌ ነው የምትሏት? ሊበሉኝ። በነገራችን በነገራችን ላይ ልንገራችሁ፣ የሚሳደቡት እነማን እንደሆኑ ታውቃላችሁ? በህይወታቸው ከራሳቸው ጋር የተጣሉ ሰዎች ናቸው የሚሳደቡት። ይሄኔ 100 ኪሎ ትሆናለች፣ ይሄኔ ባሏ ዘፍዝፏት ሄዷል። ገባሽ? የኑሩ ካርታው በሙሉ ጠፍቶባታል። ስለዚህ ስታችሁ ትሳደባላችሁ። እንደናንተ አይነት ቆንጆ የሆኑ ሴቶች ምንም ነገር ያልቀረባቸው አይሳደቡ። ኖ ወይ ላይፋቸውን በስነ ስርዓት ምንም እነዚህ ግድንግድ እናቶች የሉም። ትልልቆቹ በቃ እነዚህ ላይፍ አመለጠን ብለው የሚያስቡ እነሱ ናቸው በነገራችን ላይ እንደዚህ የሚሆኑት እንጂ ስቲል ለምን የ70 ዓመት አትሆኝም? ኢንጆይት። እኔ እኮ ዛሬ ይኸውልሽ ብታይ ያ ጤና ስላለኝ ስላሰብኩበት ምንድነው አሁን ለምሳሌ እንደኔ ሁኛ አይደለም
ለምሳሌ አንቺ ወክ መብላት ሊያምርሽ ይችላል፣ ፊልም መግባት ሊያምርሽ ይችላል፣ ጥሩ ምግብ ማሳደድ ሊያምርሽ ይችላል፣ ወይንም ደግሞ የሆነ ተራራ ማውጣት፣ ሌላ ታለንት፣ ሌላ ሆቢ ሊኖርሽ ይችላል። ድዊት ቤተክርስቲያን መሄድ ሊሆን ይችላል፣ ለእኛ መጸለይ፣ ለአካባቢሽ እሱን አርጊው። ገብቶሻል? እኔ ጂጂ ደግሞ የሚያምረኝ ምናምን ላት መቆላት ሊሆን ይችላል። በአንቺ ቋንቋ ደስ ይለኛል። በቃ በተለይ ታይ ስባል ዛሬ ጠዋት ራሱ ተናግሮታል። ዮኒ ሙጀሊያም ተናግሮታል። ታይ ሲሏት ይብስባታል ብሏል። ታይ ሲሉኝ ደግሞ ጨረሽ በይ ያልሽ መስሎኝ እሳት ውስጥ ነው የምገባው። ግን ታይ በይ ስላልሽኝ ሳይሆን ግዴታዬ ስለሆነ ነው። ገብቶሻል? ግዴታዬ ስለሆነ እኔ በጣም የምታስቁኝ እኔ እንግዲህ ስታውቁኝ እዚህ ሚዲያ ላይ 16 ዓመታችሁ ነው። እንኳን ዛሬ እንኳን ጡቴም ቂጤም ቆንጆ ሆኖ አይደለም ያንን ቦርጭ ተሸክሜ ኢጅፕት ላይ ሳምቦጭ አረቀላችሁ አልነበረም ወይ? ዛሬ ነው ወይ የምታውቁኝ? ያንን ቦርጭ እሺ ቦጭ ያርኩኝ ሳሳያችሁ አልነበረ ውሃ ውስጥ እንደ ኤሊ? ምን ሆናችሁ ነው ዛሬ እንደዚህ ኮፒ ሊንክ ቲንክ ሶ ማች ማማዬ በቃ አዲስ ናችሁ እንዴ? ለኔ ቦርጭና ጎንጭ ለኔ ቂጥ አዲስ ናችሁ ወይ? እንደው ቲክቶክ ባይዘጋው ኑሮ አሳይሽ ነበር። አይ ዊል ሾው ዩ ቤቢ አይ ዊል ሾው ዩ። እንደው ባይዘጋው ኑሮ አሳይሽ ነበር፣ ግን ይዘጋዋል። ችግሩ አልሰማም ቤቢዬ። እኔ ዶንት አስከሚ እኔ ጂጂ ራሴን እኮ አልሰማም። አንዳንዴ እኮ እኔ እኮ ከራሴ ጋር እኮ አይደለሁም በነገራችን ላይ ሲሪየስሊ። አሁን እናንተ አሁን ሁል ጊዜ እኔ የሚያዘኝ ሁለት ነገር አለ ውስጤ። አንዱ ሲፈልግ ባህር ግቢ ይለኛል፣ አንዱ ደግሞ ታይ በዚህ በኩል ውጭ ይለኛል። ከዛ ሁለቱን አጣላቸዋለሁ እኔ ራሴ። ከዛ እዘዙበት በአይምሮ ወይም በሰውነት የምዘዙበትና የገፋኝ ጋር ሄጄ ባህር ምገባ ነው ከሆነ ገባለሁ፣ እንትን ላይ ሞት ከሆነ ወጣለሁ። እንዲህ ነኝ እኔ። ጭራሽ ደግሞ ታይ ካላችሁ ደግሞ ብሶብኝ ቁጭ ታይ ምናምን አልተው በሰውነት የማን ምናበቱ ያገባል በገንዘቤ ዝም አትያቸው። ቀላል ሞተዋል እንዴ? እኔ ግን ይኸውላችሁ ለእኛ ለአሮጊቶቹ ታውን እሺ፣ እኔ ለወጣቶቹ ነው መክራችሁ። እግዚአብሔር ምስክሬ ነው፣ ይደረስበታል። ጋይስ ላችሁ ስራ ስሩ። መስራት የምትችሉትን የምታገኙትን ገንዘብ ጥርቅም አድርጉ። ከዛ የሆነ ሰዓት ላይ ገንዘቡን ለውጡት። የሆነ ስራ ገንዘባችሁን ጥርቅም አድርጉ። ጤናችሁን ጠብቁ። ጸሎታችሁን አድርጉ። ከቻላችሁ በሀቅ ለማምጣት ሞክሩ፣ በእውነት ለማምጣት። ከዛ በኋላ ትኖሩታላችሁ። ኑሮ ማንንም እንዳሰብ ማንንም ይሄን ላይፍ አይኖርብንም፣ እንኖርበታለን እንጂ ማንንም እንዳሰብ። እኔ ለወጣቶቹ ነው። እኔ ከጃጁ አሮጊቶች ጋራ እነዚህ ጭንቅላታቸው ከጃጀ እድሜያቸው ብቻ ሳይሆን ጭንቅላታቸው ከጃጀ ጋር እኔ አልችላቸውም። ይኸው 15 ዓመት በሙሉ ከነሱ ጋር ስመላለስ ያመለጠኝን ጊዜ ሳስበው ዋይ ወጣቶቹ እሺ ከብትሳብ ማንንም እንዳትፈሩ። ምድረ ሙጋጌ ይሄ ባህል ውስጥ የተደበቀ ቢያገኛችሁ እኮ እናት ያገላብጡ ነው። እንዳትፈሩ እሺ እንዳትፈሩ። ይሄ ግዴታ ነው፣ ግዴታ ግዴታ ነው። እንደዚህ ይኸው እንደዚህ ሆናችሁ አትምጡ። ቂጣችሁን አታነቃንቁ ስላችሁ ሁ አሬዩ በሉት። ልጅሽ ብሆን እናቴ ናት አልልም። ጥሩነቱ የኔ ልጅ አለመሆንሽ ነው ደስ የሚለው። የኔ ልጅ አለመሆንሽ አንቄ ነበረ እዛ እንትን ላይ ሞረወርሽ። ቀንሽ ግላው አንቺ ሪከርደር ትሆኛለሽ እና ብሎክ ላርግሽ ምን ትያለሽ የሚል ሰው ሪከርደር ነው። ለዩቲዩብሽ እስከ መጨረሻው አሰናበትኩሽ። እስከ መጨረሻው ስላከሌ ምን ትያለሽ ብለው ከጠየቋችሁ ዩቲዩበሮች ናቸው። ብሎክ አርጓችሁ። ቶሚዬ የትኛው ቶሚ ነው? እስቲ የትኛው ነው? ይቅርታ ቆይ ወይ ቶሚ ምን መሰለች፣ እኔ ግን ካንተ የጠበቅኩትኝ አንበሳ ነበር። ለነገሩ ጊፍተሮች እየከሰሩ እያጭበረበሩ ነው አሉ ጋይስ።
ዋት ዩ ቲንክ? ወንድሜ 1 ሚሊዮን ብር ተበላ አይደለ የኔ እናት? አይገርምም? አይ ምንድን ያልከኝ ቶሚ? ምን ትመስያለሽ ነው ያልከኝ? ምን መሰለች ነው ያልከኝ? ዋት ታዘብኩክ። ቆንጆ ያለችበት አይነት የቢች አይነት ይለያያል። እና ሂል አድርጌ እንድመጣ ፈልገሽ እንደሆነ እንደ መድኃኒዓለም ልቦና ይስጥሽ ነው የምለው። አሁን አንቺን ባለማወቅሽ እኔ አንቺን አልናገርሽ፣ ምክንያቱም ሁሉም ሰው ያንን ማወቅ የለበትም። በነገራችን ላይ ግን በጣም ሲምፕል ነው፣ በጣም ሲምፕል ነው። ይሄ ነው እኛም ያወቅነው እንግዲህ ስለ ትራቭል ስናይ ነው። አሁን ትራቭል ላይ ስናይ ህጎች አሉ። እንደዚህ ቢች አካባቢ ስቴጅ ምን አይነት ቢቾች ጋር ነው የምትሄጂው? ምን መልበስ አለብሽ? ምን አይነት ነገር መልበስ አለብሽ? በስንት ግራር ላይ ምን አይነት ቢኪኒዎችን መግዛት አለብሽ? ምን አይነት ኳሊቲ ያላቸው፣ ምን አይነት ሽቶፍ አላቸው? ይህንን በሙሉ እኛም ማንበበን ነው። በነገራችን ላይ የጻፉ ሰዎች አሉ፣ የተመራመሩ ሰዎች አሉ። ያንን የጻፉትን እኛ አንብበን ነው እንግዲህ የምንገሰጥ። የኔ እናት አንቺ ደግሞ እኔ በምለጥፈው ቪዲዮ ላይ ከመገሰጥሽ በፊት ያ ጂጂዬ ዋይ ለምንድን ነው ያደረገችው ብትይ ምን አለበት ኮሜንት ከመጻፍሽ ወዲህ። አንቺ አይደለሽም ቲቲዬ። ቴንክ ዩ ጋይስዬ፣ ኮፒ ሊንክ እያደረጋችሁልኝ ቴንክ ዩ ሶ ማች። ሜሪዬ እምቢ አላረጅም ነው ያልሽው። የኔን እድሜ አይስጥሽ የኔ እናትዬ። እዛው ባለሽበት አሁኑ ነው። ባይ 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 ባይ። እና ይኸውልሽ ያ ጫማ የሚደረገው እሽትራንቶች ላይ አንዳንድ ጊዜ ኃይለኛ የሆኑ አሳዎች አሉ፣ መርዝ ያላቸው አሳዎች አሉ። ሁለተኛ ነገር ደግሞ ድንጋዮች አሉ። እነዛ ድንጋዮች እግሮችን ይጎዳሉ። ሶስተኛ ነገር ደግሞ እነዛ ድንጋዮች ፀሐይ ካገኛቸው ከውሃው ስትውጪ ድንጋዩ እሽትራንቱ ድንጋይ ዛንዱ ማለት ነው በጣም ፋይን ያልሆነ በጣም ሙቀት የሚያጠራቅም የሆነና እግርሽን ወስዶ ለብኛውን ቂጤ ለብልቦኛል ድንጋይ ላይ ተቀምጬ ለፎቶ ብዬ ማለት ነው። እና ድንጋይ ያለበት ቢች ስትሄጂ እንደዚህ አይነት ጫማዎች መጠቀም አለብሽ። እንዲሁም ደግሞ አንዳንድ ጊዜ እንዲያውም ሙሉ ልብስ መልበስ ያለብሽ ጊዜ አለ። አንዳንድ መርዛም የሆኑ አሳዎች አሉ ከነከሱሽ እስከ ሞት የሚያደርሱ። ያንን በሙሉ አይተሽ ተጠንቀቀሽ በየጊዜ የሚወጡትን ነገሮች ያ እነዚህ አሳዎች ተገኝተው ምናልባት ሌላ ሰው ነድፈው ከሆነ ወይ ደግሞ ገብተው ተመራምረው አግኝተዋቸው ከሆኑ እዛ ቢች ላይ ተጠንቀቀሽ መዋኘት ያለብሽ። የኔነት አንዳንዴ ሻርክም አለ ሊበላሽ ይችላል። አንዳንዴም ደግሞ ከፈራሽ ታዲያ ለምን አትወጪም? ቴንክ ዩ ሶ ማች ማማዬ። እና ያ ጫማ የሚደረገው አይተሻል፣ የቆምኩበት ድንጋይ እንደገና ውሃ ውስጥ ያለው ድንጋይ እግሬን ቢያገኘው አለቀልኝ። በቃ ሆስፒታል ልዝናና መጥቼ ሆስፒታል ነው ቀንስ ያለው። ጡትሽን አንሺው ለመተሽ አንቻታንሽ እንኳን የሚነሳ ቢታይ ነገር የለሽም አንቺ ማለት ነው። ደግሞ ስቶፕ የሚለውን ያ ፎቶ ለጥፈሻል የሴቶችን። ከዛ ትመጪና ጡትሽን ቂጥሽን እንዲሽ አንሹት ያለሽ ቅኛው የቅናት ፕሮግራም ይሆንልሽ። ባልሽን ቢያለሽ እንዴ እያየ ተቸገርሽ ጊዜ ያልሰጥሻል፣ ታይም የለውም። በቃ እንደዚህ ሆነሽ ተሰገጭለታ። ኪችን ገብተሽ ሽሮ ሰሪ ብቻ አትሁኚ፣ ላይፉንም ስሪለት። ሆዱን ይወዳል የሚል አባባል አላችሁ። የኔ እናት እድሜ ለምግብ ቤቶች ስግጥ አርጎ ክትፎን ከቀይ ወጥ፣ ቀይ ወጡን ከቅቅል፣ ቅቅሉን ከቁርጦ ከጥብሱ አርጎ ማርጦ በልቶ ላንቺ 10 ብር ሰጥሽና በዛ 10 ብር ሽንኩርት፣ ሽሮ፣ ቅንጣቢ፣ ጨው፣ ዘይት፣ ከሰል እንድገዣ አርጎ ኑሮሽን በድህነት ጭንቅላትሽን በድግዘት ድብትብ አርጎት ከዛ ትመጪና ልክ እኔ ስታይ ያ ጡትሽ ወርዷል አንቺ እንደዚህ ሆንሽ። የኔ እናት እኔ 7 ስታር ገብቼ ምግቤን አልኩሽ ከፍዬ ግጥም
የአማረኝን ቡፌ ከዛ ሰርቼ ማለት ነው ፕሌኔን ይዤ ተጉዤ መጥቼ ተዝናንቼ ፏ ብልጭ ብዬ ሄደት ዋታቦቱ ተሰገጪ እና እዚህ ጋራ ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ ዛሬ አሁን እኔ እገባለሁ። እኔ ታያለሽ፣ ትሳደቢያለሽ፣ ነገ ዛጋ ትሄጃለሽ፣ ትሳደቢያለሽ፣ አናትሽን አጥርቀሽ ማታ ደግሞ እሱን ይዘሽ ደግሞ የደደመውን ጭንቅላት ይዘሽ ይሄው ከዛ ይሄ ወንድ ሌላ ቤት ሲሄድ ምን ትያለሽ? ሌላ ሚስት ሲያገባ ወንዶችን አትመኑ። ኧረ እናቴ ተይኝ ተይኝ። ችግሩም ከአንቺም ጭምር ነው የኔ እናት፣ ችግሩ ከአንቺም ጭምር ነው። አንቺም ችግር አለብሽ ወይ? ለእኛ ተይውን ዘንጥበት። ለድህነትም ምክንያት አንቺ ነሽ። ያ ኩሽና ለኩሽና ስትል ከሰከሽ ጊዜሽን እዛ ላይ ታጠፊያለሽ። ከዛ ደግሞ እኛ ደግሞ ኖ ትምህርት ይሻላል፣ ምን ይሻላል፣ ስራ ይሻላል፣ ራሳችን ቻል ስትይ ደግሞ የወንድ ልጅ እንዲህ አይወድም እንደኛ ተሰገጡት ይናልሽ። አልሰገጥ ይቦልሽት ነው ወይ? እኔ በወንዱም በሴቱም እኔ ግደኝ አልኩሽኝ። እንዲህ ነው ሁላችሁንም ስለምናውቅ። በነገራችን ላይ እንደዛ ስላችሁ ደግሞ የተደረጉት ነገር አይደረጉም እያልኩኝ አይደለም። ነገሮችን እንዳትለውጡ። ኦኬ፣ ይደረጋል። ያ ይሄ ሁላ ጭቅጭቅ የሚያመጣው ደግሞ አንድ ነገር ልንገራችሁ አይደለ? ማምለጥ ይቻላል፣ ትቶ መሄድ ይቻላል። ፍርሃት አለ። አዎ ፍርሃትን የበጠስን ሰዎች አለን በእናንተ እድሜ በደንብ አለ። ለዚያም ከሁለት ልጆች ጋር ያ ልጆቻችሁ እንደዛ አድርጋችሁ ብታስተምሩ ኖሮ ይሄ ሁላ ነገር አይደርስባችሁ። ገባችሁ? ማህበረሰቡ ራሱ ቆሽሿል። መሰራት ካለበት ይሄ የደነቆረ ማህበረሰብ ላይ መሰራት ያለበት። ይሄ ጭንቅላቱ የደነቆረ በሰው ቤት ገብቶ የሚያቦካ የራሱን ሊጥ የማያቦካ የቆመጠጠበት ትገቡና እንደዚህ ሆነ እንደዚህ አድርገው ምን አገባችሁ? ከዛ ፋይት የምታደርጉት እኮ ሜንታልን ነው፣ ስርዓትን አይደለም። ማህበረሰቡን ለውጡት። ይሄ ደንቆሩ ማህበረሰብ ለውጡት። ይሄ ደነቆረ ጭንቅላቱ ጭቅቅት የሞላው ማህበረሰብ ለውጡት። እንዴ መንግስት እኮ ሁሉን አስሮ እኮ አይችልም። ስርዓት ሁሉን ተቆጣጥሮ እኮ አይችልም። መንግስት ፍርድ ካሰጠ መንግስት እንዴ ሁሉንም ይሰርቅ መንግስት ሁሉንም እንትን ይበል እንዴ? ዛሬ አንዱ ቢታሰር ነገ ገሎ ይመጣል፣ ነገ አንዱ ደብድቦ ይመጣል። አንዱ የደነቆረ ህዝብ ላይ ስሩበት። ይሄ ደነቆረ ሴቱም ወንዱም ደንቆሯል። እኛ በራሳችን ኃይል ላይፍን አሸነፈን ስንወጣ ያ ቁጭ ብላ የምትሰደብ ሴት ናት፣ ወንድ አይደለም። እኔ ወንድ ቁጭ ብሎ ሲሳደብ አንድ ሰው ነው የማውቀው፣ እሱም የሆነ ማኛ ይበላችሁ። ደግ አደረገ ደግሞ ሰይ ይበላችሁ። ኩኩቲኮ ያ ቁጭ ብላ የምትሳደብ ሴቷ አለች። ቁጭ ብላ ዘርግታ እጇን እንዲዘርግታ እግሯን ዘርግታ መጥታ የምትሳደብ ያ እንኳን ጥሏት ሄደ እንኳን ጥለን ስንሄድ መከራ፣ ስንገደል መከራ። ስለዚህ ስርዓት አይደለም፣ ፍርድ ቤት አይደለም። ፍርድ ቤት ሁሉን ቢያስር ደስ ይለዋል። ሀገሪቷ ገንዘብ የላት፣ የእስር ቤት ቦታ የላቸው። ግልጹን እንንገራችሁ፣ ወንጀል በዝቷል። ስለዚህ ትዝ አንላቸው። እንቀድኛው ስንሞት ቀነሰ ነው የሚለው። ስለዚህ ከቻላችሁ ሌላ ሲስተም ፈልጉና ይህንን ደንቆሮ ጭቅቅታም አስተሳሰብ ያለውን አስተምሯቸው፣ እግዚአብሔርን አስተምሯቸው። እሱ ብቻ ነው ሊያተርፈን የሚችለው። ሴቶች እህቶቻችን ሊተርፉ የሚችሉት በእነሱና በእነሱ ነው። ይሄ ብቻ ነው የሚያተርፋችሁ። እውነቴን እኮ ነው የምልህ። እኔ ያልሆነ ይሄ መንቦጫረቅ ውጤት የማያመጣ ነገር እኔ ምንም አይታየኝም። በቃ ትንሽ ቀን ከዛ ይደክማችኋል፣ ከዛ በቃ ትሞታላችሁ። ደግማችሁ አታነሱት። ግን የተደራጀ በስነ ስርዓቱ ትልቅ ግብ ያለው ትልቅ ፕላን ያለው ሁሉንም ያካተተ ባለሀብትን፣ ሀብት ያስፈልጋል፣ ገንዘብ ያስፈልጋል። ባለሀብትን ያ ማንኛውም ትግል ላይ ባለሀብት ያስፈልጋል። ስፖንሰር የሚሆን ነው ባለሀብትን ያካተተ ህዝብን ሁሉ ያሳተፈ ምሁሮችን ያሳተፈ ያ ምሁሮች ሲባል በጣም ፓወር ያላቸው ጠበቃዎች፣ እነሱ ደግሞ ገንዘብ ይፈልጋሉ።
ካልከፈላችኋቸው ነገር አደረጉ። በነፃ የሚሰራ ነገር በሙሉ ውጤት የለውም። በነገራችን ላይ የነፃ ጠበቃ ፕራክቲስ ነው የምታደርግባቸው። እኔ ጠበቃ ነኝ ለሴቶች እንደዚህ ምናምን ሆናለሁ። እስከ ዛሬ የት ነበርሽ? ፕራክቲክ እያደረገችባችሁ ነው። ገባችሁ? ያ እስከ ዛሬ የት ነበርሽ? ለምን እስከ ዛሬ በግልሽ ተከፍሎሽ አልተሰራሽም? ሰነፍ ስለሆንሽ ይሲ ትክክለኛ እነዚህ ቦምብ የሆኑ ጠበቃዎች አሉ። በቃ ቷ ተብሎላቸው መንግስትን ማናገር የሚችሉ ትልልቅ ስፖንሰር የሚሆኑ ትልልቅ አከሌና አከሌ ተሳተፉ፣ አከሌና አከሌ ተሳተፉ፣ ትምህርት ሚኒስቴር ተሳተፍ፣ የባህልና የሴቶች የህፃናት ተሳተፍ። ኢትስ ኖት ወርኪንግ። በእናንተ ስም ደግሞ ብር የሚያገኙ አሉ። ቁጭ ብለው ከውጭ ድርጅት እኔ የማውቃቸው ገንዘብ የሚበሉ ቁጭ ብለው የሴቶች ነክ ነገር ላይ በሙሉ ኮንታክት እያደረጉ ወሬ እያቀበሉ ይሄን ያህል ተደፍሯል፣ ይሄንን አነጋግረናል። ራሱ መንግስት ውስጥ ያሉ ማለት ነው። አይ ሞቀች ደስ የሞቀች ኦኬ በስመ አብ ሞቀ ጋለ የሴት ስም ውቢስቱ ማማይ ቫኬሽን ነኝ ያለሁት እና እስቲ ቀይጭ እና ኤኒዌይ ምን ልልሽ ፓፓራዚ ይልቆ ጀምነሽ ምን ልላችሁ ነው የፈለኩት ኮሪ ማልፍ ነገር እና መከባበር የሌለበትን ያውን ትላንትና ማን ነው ሲናገር ሰምቼው ነበረ። ማን ነበር ስሙ? አውስትራሊያ የሚኖረው አንድ በጣም ጎበዝ ልጅ አለ። የሴቶች ድምጽ በጣም ለሴቶች ድምጽ የሚሆን ማለት ነው። እና ተደራጁ ብሏቸዋል። ተደራጁ እና መጨረሻ ላይ ተፈራረሳላችሁ ሁሉ ጊዜ። እንኳን እናንተ ትልልቅ ፓርቲ የምንላቸው እነ ኦነግም እነ ህዋትም ተፈርሰዋል ወይ ፓፓራዚ ነው ቆንጆ አካው እና ከሀገሪቷ ደግሞ ካለባት ችግር የተነሳ ካለው የኢኮኖሚ ችግር የተነሳ ካለው ደግሞ ምናምን የተነሳ በጣም ትንሽ ሃርድ ነው። ከኛ ኤክስፒሪየንስ እንንገራችሁ ብለን ይሄ እናት እኛ ስራ አቁመን ብር ሰጥተን ነው ዛሬ አብይን እዛ ጋር ያስቀመጥን። ዝም ብለን አይደለም። ህይወት ፈሶበት ሰው ተገሎበት ያ ስንት ቤቱን ሽጦ ቄሮና ሳክሞ ስንት ልጆቻቸው መስዋዕት ሆነው ነው። ዝም ብሎ አይደለም ለውጥ የሚመጣው። እኔ ለጆሪ እኔ መነገራት ለጆሪ ታሳዝነኛለች። እሷ የምትሄደው ቀጥ ብላ ነው። በቃ ቀጥ ብላ ነው የምትሄደው። ቀጥ ብላ ግን the problem is እሷ ከልቧ የታገለች ይመስለኛል። እኔ በግሌ ዝም ብዬ ሳያት ጀጅ ላረጋት አልፈልግም። ገባችሁ? እንደ ሌሎቹ ጀጅ አላረጋት። ግን ፊት ለፊት እንደ አፈንግጦ የወጣ በሬ ያለ አይደለ? ፊት ለፊት እየተጋፈጠች ነገሮችን እና አሁን እኔ የምፈራው ምንድነው የሆነ ነገር ምን እንዳያደርጓት በጣም እፈራለሁ። የሆነ ነገር አንድ ነገር እንዳያደርጉ። ታዲያ አንቺ ነሽ ሃይሚ ቄሮ መሰለኝ ያወጣው እና ከባድ ነው። እኔ በሷ ሳይሆን ግን ባለው ነገር ይሄ የሆነ ሉጋም የሌለው ነገር ሲሆን አሁን ከኤርትራ ጋር ያያይዟታል። አሰብ ተወለድኩት ካለችው ጋር ያያይዟታል። ከአንዳንድ ነገር ጋር ያያይዟታል። ከሴትና ሴት ብላም ብለው ያያይዟታል። እና ይሄ ሁላ ሸክም ሲያሸክሟ ምን እየሆነ መሰላችሁ የሚመጣው? አቅም እየጠፋ ነው የሚመጣው። እንኳንስ የአብይን ጭንቅላት አይደለም መለወጥ፣ እንኳንስ የኢትዮጵያን እንዲሁ እኔ እውነቱን ልንጋራችሁ ኦኬ፣ የትም እንደማይደርስ ይሄ ሙቭመንት የትም እንኳንስ አብይን አይደለም የሊያን ሾ ዩቲዩብ እናዘጋለን ብለሽ አልቻልሽ። እኔ በጣም ነው የምወድሽ በነገራችን ላይ እንትን እንዳትዩ
አመለካከቴን እንዳትጠዩ፣ እኔ ሞር እንድትጠነክሬ ነው የምፈልገው። ማለት እኔ እንደዚህ ምጫን ሰው አይደለሁም። ምክንያቱም እና እኔ ሰውን ደግሞ የማየው በምኑ ነው የሆነ ነገር የመጀመሪያ ስቴፑ ሰክሰስ ከሆነ ሁለተኛውም የሶስተኛውም የአራተኛውም ሰክሰስ ይሆናል ብዬ ነው የማስበው። ዛት እና ከዚህ ይለኛል የሊያን ሾው ዩቲዩብ እናዘጋለን ብለው እንደዛ ሊያን እንከሳለን ምናምን ብለው የሊያን ሾው ዩቲዩብ አይደለም ሊያን ሾው እንኳን እንከሳለን ብለው እንዴት አድርጋ እንደተቋቋመቻቸው አይታችኋል። እና ልጅቷ እውነቱን ነው የምናገረው፣ ልጅቷ የእውነት ትሄዳለች፣ የእውነት ፊት ለፊት ትጋፈጣለች። ጥሩ አመለካከት አላት። በጣም ብዙ ቅጥቀጥ አለባት። ያ በጣም እነ እሞሄ የመሳሰሉ ሰዎች ይቀጠቅጧታል። ግን ይሄ ፓወሯ እንዳይጠፋ፣ ይሄ እንትኗ እንዳይጠፋ ድጋፍ ያስፈልጋታል። ድጋፍ ማለት ደግሞ ቀስ ባሁን የሚሆን ሳይሆን ቀጥታ አሁን ለምሳሌ የአንዱ ዓለምን ጉዳይ ልበላችሁ። እኛ ማንሳት አቅቶን አይደለም፣ መናገር አቅቶኝ አይደለም፣ ግን በጣም ሪስክ አለው። ገባችሁ? ግን በግሌ ግን እኔ አንዱ ዓለም የሚባለን ሰውዬ ማየት አልፈልግም። በቃ እኛ የራሳችንን እንትን ነው መውሰድ ያለብን። ገባችሁ? የራሳችንን እርምጃ። በቃ አንዱ ዓለም የሚባል ማየት አልፈልግም፣ ሙዚቃውን ማዳመጥ አልፈልግም። በተቻለኝ አቅም በምችለው ነገር በሙሉ እቃወመዋለሁ። መንግስትን ግን እንዲያርግ ብዬ ግን አልሄድም፣ ስለማያደርጉት። ገባችሁ? ስለማያደርጉት ዛትስ ዋይ አሁን ጆርዲም የምትሄደው አካሄድ እግዚአብሔር ምስክሬ ነው ብላችሁ ከሆነ ሰዓት በኋላ ይቆማል። ፕሮሚስ ነው የምገባላችሁ፣ ከሆነ ሰዓት በኋላ ይቆማል። እና ቀስ ብለሽ አስበሽበት በቃ ተደራጅተናል ምናምን ነገር ምናምን ስትይ ሰምቼሻለሁ፣ አንድ ስታወሪ ማለት ነው። ምን አይነት አደረጃጀት ያ የተደራጀ ሰው ሁሉንም አያወራ። ምክንያቱም በውስጥ የሚሰሯቸው ነገሮች አሉ። በውስጥ ማለት ያለባቸው ፕሊስ ዋት ፕሊስ። አይ እውነቱን እኮ ነው የምነግራችሁ። የሆነ ሰክሰስ ያልሆነ ሰው በሆነ ነገር ትንሹን ነገር ሰክሰስ ሳትሆን ትልቁን ነገር ልታረግ አትችል። ቀላሉን ነገር ሳትችል ሁለተኛ በጣም ከባዱን አስባችሁ ህግን መቀየር እኮ ነው። እንኳንስ ስለ ሴት አይደለም ነገርኳችሁ። ስንት ህዝብ የሞተባቸው ጥያቄዎች አሉ። የወልቃይት ጉዳይ አለ፣ የአዲስ አበባ ጉዳይ አለ፣ የጦርነት ጉዳይ አለ። ያዳምጡን እንደው አፋችሁ ላይ ዳቦ እንደዚህ አርገባይ ነው የሚላችሁ የኔ እናት። እና መሰራት የሚችለው ግን መጀመሪያ ላይ ምን ላይ ነው ታውቃላችሁ? ይሄ ጭንቅላት ውስጥ ጭቅቅት ለበቀለበት አመለካከቱን መለወጥ ነው ያለብን። በቃ እዛ ጋር በትምህርት ሳብጀክት እንዲሰጥ ቤተሰብ ያንን ቤተሰብ ራሱ ትላልቆቹ ራሳቸው እንዲማሩ፣ ወንዶቹ ራሱ እንዲማሩ፣ እናቶቻቸው ልጆቻቸው ላይ እንዲሰሩ። ሴት ልጅ ላይ ብቻ አይደለም ወንዶች ልጆቻቸው ላይ፣ ሴት ልጅ ላይ ብቻ ሳይሆን ወንድ ልጆቻቸው ላይ። የኔናት እንኳን ሴት አይደለም ሀገር የደፈረ ወንዶች ናቸው ያሉ። ሀገር የሚደፉ ወንዶች ናቸው ያሉ። እንደ ሀገር የሚደፉ ወንዶች ናቸው ያሉ። ኖ ይሄ አሁን ሰሞኑን እንደዚህ ይዛ ትሳደባለች። አይታችኋት እንደሆነ የስቶፕ የሚለውን ፕሮፋይል አድርጋ ትሳደባለች። ይሳደባሉ፣ አንዳንዶች ማት ይሳደባሉ። ምን ትሏቸዋላችሁ? እነሱ መደፈር እኮ ወንድ ልጅ ሴት ልጅ ብቻ አይደለም፣ በመድፈር እኮ አይደለም። እራሷ ሴትን ስትሳደብ ይሄ ራሱ እኮ መደፈር እኮ። ልዩነቱ ያኛው አካላዊ ነው፣ ይሄ ደግሞ ሜንታሊ ነው። ይና ዛሬ ሜካፕስ ቲጂ አገልግልተሽ ወይ
ቲጂ እኮ ትበልጣችኋለች፣ በቆንጆና ትበልጣችኋለች። ቲጂ አገልግል ምግብ በመስራት ትበልጣችኋለች፣ በአክቲቭነት ትበልጣችኋለች። እንደናንተ ቁጭ ብላ ትለምንም፣ እዚህ እንደናንተ ቁጭ ብላ ትሳደብ የምትከበር ሴት ናት ቲጂ አገልግል። ይሄ ደግሞ ጠቁርሽብኝ ይላል። እኔ ከየት የመጣው መሰለክ? ከየት የመጣው መሰለክ? ከአፍሪካ እኮ ነው የመጣሁት። ቲንክ ሶ ማች አዲስ ሸገር ጉርጥ መስለሻል ትላለች አንዷ ደግሞ። አይ የኛ ሴቶች፣ አይ የኛ ሴቶች ምን ይሻላችኋል? ብርድ ልብስሽን ለብሰሽ ተኝ። አሁን ተነስተሽ ጂጂ ገብታለች ብለሽ ተሯርጠሽ የመጣሽ በሙሉ ተመልሰሽ አልጋሽ ላይ ግቢ። ሀፒ የኔ ቆንጆ ቲንክ ሶ ማች። ጥንዚዛ ምንድነው? ጥንዚዛ ምናምን። እሺ ጥንዚዛ ጥቁር ውብ ነው። መቼ አውቅ ድንቁርናቸው እኮ የሚታወቀው በራሳቸው አለመተማመናቸው። እኔ በጣም በህይወቴ ሜካፕ እቀባለሁ፣ ግን ከለሪንግ በጣም ነው የምወደው። ሜካፕ ራሱ እኔን የሚመስል ሜካፕ ለመስራት፣ ጠቆር ያለ ሜካፕ ለመስራት እዚህ ላይ ትሰዱኛላችሁ ሁሌ። ጠቆረ ሜካፑ እንዲሁን አይ ላይክ የብላክ ሜካፕ እኔ በጣም አስቸጋሪ ነው ራሱ። በጣም ብዙ ስራ ይፈልጋል። ጥቁር ነጭ ስንገባና ጥቁር ስንቀባ አንድ አይደለም። ለምንድነው ፊሊተር የተወሽው? እንዴት እንደማምር ሉክ አትፍኝ። እንዴት እንደማምር ሉክ እንዴት እንደማምር ስለ የሚያቅሰው አሁን ነው መናገር ያለበት። ዋው ነው የሚለው። ዋው ነው። ወርቅ እኮ ነጭ አይደለም። ወርቅ የሚወጣው እኮ ከነጭ አፈር አይደለም፣ ከዛ ከጥቁር አፈር ውስጥ የሚያበራ ነገር እኮ የሚወጣው እኮ ከምትረግጠው መሬት ላይ ነው። ቤት የኔ እና ቴንኪዩ። እኔን መሆን አይቻልም ገንዬ፣ እኔን መሆን አይቻልም። ብር ያላችሁ በጣም ብዙ ሀብታም ኢትዮጵያኖች አላችሁ። ችግሩ ግን ተፈጥሯችሁ እንደኔ አይደለም። በራስ መተማመን የሚባል ነገር ኖ። ብብትሽን ተሰሪው ኢሱዬ በእናት እንትኔን ሙላልኝ፣ ጋላሪ ሙላልኝ። ያ ሄሎ ጅጅጋ እንዲንሽልኝ ቴንክ ሶ ማች። ክብር አለኝ ብለሽ ታስቢያለሽ? ክብር ማስላለኝ ነው ይልሽ ለራሴ እዚህ ጋራ ዘጭ አርጌ ከፍዬ እዚህ ጋራ ብታይ ምን ያምረሻል ጂጂዬ። አረቄ እየጠጣ ውስኪ አውርጄ ቦትል አውርጄ ስጨፍር አይደለም ብታይ ናቹራልን ያደንቃል። አንቺ ብትሆኚ ይሄኔ የ2000 ብር ውስኪ አውርደሽ እንዴ ያሽ ልትይ ትችያለሽ። ሚኖ you see we are the different ማን ይሰጠኝ ኢሱዬ ነ thank you so much ቴንክ ዩ ይህኔ ጌታ፣ በጣም ነው የማመሰግነው። ይስኮ እግዚአብሔር ይስጥ፣ እግዚአብሔር ይሙላለ። ዌራሪዩ ምን ለመሆን ነው ዌራሪዩ ብለህ የምትጠራኝ? ራሷን የቻለች ሀገር ላይ ነኝ ያለሁት። ከማንም ዲፔንድ ያልሆነች የራሷ ህግ ያላት ሀገር ላይ ነኝ ያለሁት። ሌላ ፕላኔት ላይ ነኝ ያለሁት። ረጅሽ በጣም ጠቆረ እና ደበረክ። ያንተ እጅ አልጠቆረ የኔ እንጂ። በነገራችን ላይ እዚህ ልኖር ነው፣ ኑሬን እየኖርኩኝ ነው። በቃ እዚህ ነው። ከዚህ በኋላ እንደ በቢኪኒ ነው የምታየው። የፈራረሰ ከተማ መስለሻል። ቴንክ ዩ አመሰግናለሁ። እሺ የተጠገነ ከተማስ አንተ ለምን ትመስለው? ሄሉ ጅጅጋዬ እንዴት ነሽ? ሳምሪ እናት ምን መስላል? የኔ ቆንጆዬ ነው የምመስለው።
ልመጁ። ይሄ ነው ተፈጥሮሽ። ልመጁ ይልና ይሄ ነው ተፈጥሮሽ። ይሄን መብራት ነው ኢንፍሌተር ሰግጠሽ ቁጭ እያልሽ ፈረንጅ እየመሰልሽ ወንድ ሲያገኝሽ ሌላ ሰው የምትመስል የሆነ በቃ ከዛ አንድ ወር ሳይሞላ ተጫውቶብሽ ይልክሻል። ምክንያቱም አንቺነትሽን አይቶ አይደለም ያ ወንድ የመጣው። ፊሊተር ካለ ፊሊተር ከሰው ማትቀላቀይ ኦኮቴ። እኔ ለራሱ ባወቀው ደስ ይለኛል። ቋንጆማ ፀጉሬ ሽበቴ ስለበዛበት ነው ከፊት ለፊቴ ቆይታያለሽ። ሽበቴን በደንብ አርጌ ነጭ ቀባውና ፀጉሬን አርጌ እስከነ ሽበቴ ነው የምቀልሽ። ብቻ 50 ልግባቁ። ከእድሜ ደግሞ የሽበቱ መምጣቱ ነው የሚያስቸግረኛው። በምን እንደከሳሽ ነገር አይ ስንት ዓመት በሙሉ በምን እንደከሳሽ እያልሽ ታወራለች እንዴ? አፍሽን ግጠሚና ቆጥቢ። በቃ ይሄንን ዝጊ ዝግት ተነጥቀሻለሽ። ምንድነው ድምፅ አለው? ሰላምዬ የወፎቹ ድምፅ ሰምቻለሽ። በነገራችን ላይ ቤተክርስቲያን የመጀመሪያው ዓለም ላይ አንደኛም ቤተክርስቲያን ነው ያየሁት ትላንትናና እንዴት ደስ እንዳለኝ በቃ እንዴት ደስ እንዳለኝ እና ከስንት ሺህ ምናምን ዓመት በፊት የተሰራው ራሱ የሰራው ያ ቦታው ላይ ስትቆሙ ኦ ማይ ጋድ እንዴት ደስ ይላችኋል! እንዴት ደስ ይላችኋል! በቃ ከዛ ላይ የሚያምር ደግሞ የሚያምር በቃ የማርያምን እንትን የማርያምና የማርያም እንደዚህ የስናጥፋው በወርቅ የተሰራ ማለት ነው ስዕል። እያለቀስኩኝ የገዛሁት እያለቀስኩኝ ስማ እንዴት ደስ ይላል። ምክንያቱም በጣም ስለምወደው ለዚያውም ደግሞ ነጭ አይደለም እኔን የምትመስለው ማርያም ኖ ስፔን አይደለም ማማዬ። እኔ ኦርቶዶክስም ጴንጤ ምንም አይደለም። እኔ የራሴ እምነት አለኝ። ማርያምን አምናለሁ፣ እወዳታለሁ፣ ኢየሱስን አምነዋለሁ፣ እወደዋለሁ። ማናቸውንም እንደምሆን አልፈልግም። በእጅ የተሰራ ማለት ነው። እንዴት ደስ እንዳለኝ ደግሞ በጣም ሁሌ ስጠይቅ ነበረ ሁሌ እና እኔ ስል ነጭ ምናምን አልወድም፣ አይመቸኝም። እኔ የምትመስለው ነው የገዛሁት። ማሂ ክችልዬ ቆንጆ እንዴት ነሽ ማማዬ? ያ ደስ ይላል ነው ያ ፈርስት ቸርች ኢትዮጵያ ይሆናል። ሁሉም እንግዲህ ውድድር ውስጥ አልገባም። ያሉኝን አዳምጫለሁ፣ ቦታውን አይቼዋለሁ፣ በጣም ተደስቻለሁ፣ ደስ ብሎኛል። እና ቦታው ደግሞ በጣም ይገርማል። አንተ ሰውዬ ምንድነው አሁን ስምክ ምን ይባላል? ምን ተብሎ ነው ቴንክ የምትባለው? ምንድነው የምትመስዪው? እንግዲህ አባትሽን አልመስል ራሴን እመስላለሁ። እንዳልወድቅ ደግሞ ይሄ ወንበር ደግሞ ስንት ይጥሎኛል። ሰወዶሽ ይሆናል እንጂ ይሄንን አስል ፍቅሬ በፍጹም አያምርም ያንቺ። አሁንም ምስኪኑ ልቤ ጋላሪ ሙሉልኝ እሺ። ኢንተርኔቱ ግን ብታይ አይሰራም። ጎበዞች ሳይፐርስ ነይ። የት ነው ደግሞ አይቼዋለሁ። አም ካሚንግ ቤቢ ኖ ፕሮብሌም። ልጄ ብቻ ትምህርቷ ትጨርስ እንጂ ስራዋን ስትሰራ እረፍት አላት። እረፍት ሰው ተላይ እያልኩኝ ብን እያልኩኝ ጂጂ ምንድን ነው ጂጂ
በሰላም ነው ዝንጀሮ የመሰልሽው? ሰው ከዝንጀሮ እንደተፈጠረ ረስተኸዋል? የመጀመሪያ ሰው ምን እንደነበረ አንተ የሌሊት ተማሪ። ኧረ ፊልተር አልጠቀምም። ለምንድን ነው የምጠቀመው ፊልተር? አልጠቀምም። ኧረ በሞትሽ ማርያምን። ኧረ አንቺ ድብን በይ፣ አንቺ እዛ ድብን ብለሽ ለእናትሽ ለእናትሽ ድብን ብለሽላት ግቢ። እኔ ደግሞ ለልጅ ልጆቼ ልኑ። አንቺ ድብን በይ አቦ፣ ከዚሁ ሳትወጪ ድብን በይ። ያ 1 hour አሁን እኔ ካለሁበት ቱርክ ምንድነው ሳይፐርስ ምናምን 2 hour ምናምን ናቸው። ሰወዶሽ ይሆነ አም ካሚንግ ዶንት ወሪ። አሁን እኔ ሀገር እያየሁኝ ነው። የት ነው ቂጤን ማሳረፈው? የት ነው ፏ ብልጭ የምለው? እያየሁ ነው። just give me the just minutes, just a moment. ደስ ይላል የኔ እናት። እኛ እዛ 8 ወር በቂጣችን በረዶ፣ በቂጣችን፣ በእግራችን፣ በአፍንጫችን፣ በምናምን ቀዳዳ በተገኘበት በአፍንጫችን፣ በአፋችን በሙሉ ቤታችን በሙሉ ስንተኛ በሙሉ በረዶ። የኔ እናት አንደርስታንድ ሚ እና what is your problem? አንቺ በረዶ አደንዝዞሻል እናቴ። እኔ ደንዝዤ መኖር አልፈልግም። መጥቼ ፏ ብልጭ ተቆጥቼ የመሄድ ነው የምፈልገው። የዛሬው ደግሞ ይለያል። የኋላ ቂጤን ቀዳዳ ሳይሻ እንዳላሳየሽና አርፈሽ ቁጭ እንዳትይ እከክ የቂጥ ቀዳዳ ዮናታን የቂጤን ቀዳዳ በሙሉ አሳያቸዋለሁ። ምን አገባኝ? ዋ ይሄ ባህል አይሉት ሃይማኖት አይሉት ራሳችሁ እዛው ፈጣጥራችሁ ተባጥራችሁ ብላችሁ ከዛ እኛ ደግሞ እናንተን መምሰል አንፈልግም። የራሳችንን ህይወት እንኖር ስንል ደግሞ መጣችሁ ቤታችን መጣችሁ እኮ ደግሞ ቤታችን መጣችሁ ትሰልቡናላችሁ። ቤታችን አውዝ ብላሂ ምሽጣኑን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስገድ ያማረው ወደ መስጊድ፣ መስፈን ያማረው መድረኩ ላይ፣ መሳለም ያማረው ወደ ቤተክርስቲያን፣ መጽሐፍ ቅዱስ መስበክ ያማረው ጴንጤ መጽሐፍ ቅዱስን ያዝና እዛው አንተ መጽሐፍ ቅዱስ ይዛቸውና አንተ ቸብችበው ከእንትን እየተመጌታ ይህንን የሰገጠ ጭንቅላት የደከመ ህዝብ አግኝታል። ከዛ ኢየሱስ ያወደ ነው ጌታ። እኔ ደግሞ የጴንጤ መዝሙር ደግሞ አሁን ያስጠላኝ ደግሞ ጠላቴ ይላሉ። ምንድነው ጠላትሽ? ሆድሽ ነው እኔና ድህነትሽ ነው ጠላትሽ። ምንድነው ደግሞ አልበዛባችሁም? ምን የጴንጤ መዝሙር ላይ ኢየሱስ እንዲል ጠላቴ ምናምን ዩር ጠላት ዩ እግዚአብሔር ምስክሬን። አይ ነው ሸርሜክስ ለዲቦራ ምናምን አይደለም። ሁሉም ራሱ የሚያወጡት ራሱ ዝም ብለ አመስግን። በቃ ዝም ብለ ሁላችንም ሁሉም ሰው የሱ ፍጥር ነው። ለአንዱ ወደት ለአንዱ ጠላት የለም እንዲላሉ ጠላት እያየ ከዛ እግዚአብሔር እኮ አደረገልኝ። እግዚአብሔር ሰርቆ እዚህ ጌም ላይ ብር አይሰጥ። ዝም ብለሽ ኑሪ። በቃ ክፉን ነገር በሙሉ እግዚአብሔር ነው ይላሉ። እግዚአብሔር ነው የሰጠው። በቃ ዝም ብለሽ እግዚአብሔር ቆሻሻ ነገር አይወድም። ምን እዚህ ያስቸግሩናል። በቃችሁ አላስቸገሯችሁ? የሰሞኑን ደግሞ በጣም ከባድ ነው ያለው። አደረገልኝ አምላኬ ምናምን እንደዚህ ያደረገኝ እንደነ እግዚአብሔር ከሚስት ነጥቀህ አምጣ ይላል እንዴ?
ኢየሱስ ሌባን ሰርቀህ ወደዚህ አድርግ ብሎ አያዝም። ኢየሱስ የሚለው የተራበን አብላ አይደለም ጋይስ፣ የተራበን አብላ፣ የታረዘን አልብስ፣ የወደቀን አንሳ፣ አባትና እናትን፣ አካባቢህን፣ ቤተሰብን አክብር አይደለ እንዴ መጽሐፍ ቅዱሳችን የሚለው። ሚስትህን እያስለቀስክ ልጆችን እያስለቀስክ ያ ይላል እንዴ? ፍረዱኝ ይላል እንዴ? ኢየሱሳችን ይላል እንዴ? እንደዚህ ጋይስ ይላል። እውነተኛ መጽሐፍ ቅዱስን የምንከተል ከሆነ አንከተልም። አሁን አልከተልም ብከተል ጉድ ነው። አቤት የእሷ ቤተሰቦች ናቸው መሰለኝ። ብሩቴዎች እስቲ ውጡ። አይ እስቲ ውጡ ብሩቴ፣ ትንሽ ረፊ ተልካሽ የኔ እናት እንትና የመዳም ቅመም ኬሊጌት ነው ጭስ ትቀስልሽ። አሁን መዳም ከመጣች ሌላ ችግር ይፈጠራል። ኦኬ ጎ ቤላ ጎ ሄዱ ጎሽ እናንተ ሄዱ። የጌታ ባሪያዎች ሂዱ። የጌታ አልቡና እኔ ቆንጆ ቲንክ ሶ ማች። የጌታ ባሪያዎች እነዚህ እንትና ናቸው አይደል? ምንድነው ኢየሱስ እንዲህ ቢላል ኢየሱስ የምትሉት ናቸው አይደል? ስራ ማሰሩ ዝም ብላችሁ ፌኩን ኢየሱስ እየጠራችሁ አገሪቷን እንዳህ ያደረጋችሁት። ከዛ ምን ያለ ኢየሱስ ጌታ ነው እሱ ያደርጋል የምትሉት ኢየሱስ አትስሩ ብሏል። ታይ ሃይማኖት አትንኪ ሄድ እከካ እናንተ በሃይማኖት ማን መሰልሽ? በሃይማኖት ስር ተደብቀሽ እዚህ ምድረ ሌባ በሙሉ እከካምሽ። ደግሞ እናንተ ሃይማኖት አላችሁ እንዴ? የሱን የራሱ የኢየሱስን ቤት ብታበላሹ ቆሻሻዎች አይደላችሁ እናንተ? ደግሞ ሌቦች በሃይማኖት ስር ተደብቃችሁ እዚህ ሚስቶቻችሁን ህዝቡን እየዘረፋችሁ ከቸርች ላይ እየዘረፋችሁ በቴዲ አፍሮ ሙዚቃ መጠጥ እየጠጣችሁ ለህዝቡ መዝሙር እየዘመራችሁ በቴዲ አፍሮ ቤታችሁ ውስጥ የምትጨፍሩ ሂዱና ለማያውቃችሁ አምኖት እዚህ ክርስቲያን ያደኩበት ነው ሌባ ሁላ። ከዛ እነዚህ ይሄ አፉን ያልፈታ መጋጃ በሙሉ ትመጣና እንዲህ ነው ኢየሱስ ይንታቀበለኝ ጭራሽ በቋንቋ አስተምሩት ደግሞ በቋንቋ መዝሙሩን በቋንቋ እንዲናገር አላቡና ቴንኪው